ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ እስኪ ሚዲያ ላይ በጣም ማለት ላይን ራሱ የሚከብድ ለመስማት የሚከብድ ነገር እየሰማን ነው ማለት ነው። በተለይ ስደት ያሉ እህቶቻችን ያልፍልናል ብለው ወይም ደግሞ ቤተሰብ እንለውጣለን ብለው ህይወታቸውን አሲዘው ነው እዚህ ሀገር ማለት አረብ ሀገር የሚመጣ ሰው ህይወቱን አሲዞ ነው ወይ እኖራለሁ እሞታለሁ ብሎ ነው ከቤተሰብ ርቆ ተለይቶ የሚኖረው ማለት ነው። እና ዛሬ እነሱ ላይ እናወራለን። በተለይ ስደት ላይ ያላችሁ ነገር የስሜቱ ታውቁታላችሁ ብዬ ስለማስብ ማለት ነው። ሁሉም ሰው ደግሞ ይሄንን ድርጊት ድምጽ ሊሆን ይገባል። በተለይ አረብ ሀገር ያሉ ሴቶች ላይ የሚበረታው ስቃይ መቆም አለበት። ሁሉም ሰው ድምጽ መሆን አለበት እና እኔም በተቻለኝ ደግሞ ድምጽ መሆን አለብኝ። የተሰማኝንም ደግሞ እናገራለሁ ማለት ነው። እናንተ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁሉ ማለት ነው። ቪዲዮ ሰው ጋር እንዲደርስ ላይክ አድርጉ። ቅንነት ነው፣ አይከፈልበትም። መማማር እንችላለን ማለት ነው። እንግዲህ ይሄ 2 ቀን የምታዩት ነገር ነው። ቲክቶክ ላይ በጣም የሚያስጠላ ነገር እያየን ነው ማለት ነው። በተለይ ስደት የሚመጡ እህቶቻችን ላይ እና እኔ አንዳንዴ እኛ ሰው የምንባለው በማሰብ ወይም ደግሞ በማገናዘብ በመናገር በብዙ ነገር ከእንስሳት የምንለየው በብዙ ነገር አለና በተለይ እኛ ሀገር እንዴት ሰው ወገኑ ላይ እንደዚህ ይጨክናል ማለት ሌላ ቢሆን ችግር የለውም። ሌላ ወገን በሌላ ወገን ቢሆን ይሄ ነገር ድርጊቱ የሚፈጸመው በሌላ ዜጋ ቢሆን ችግር የለውም። ሰው እንዴት በራሱ ዜጋ በራሱ ወንድም እንዴት እንደዚህ ሊደረግ ይችላል? እውነት በጣም ያሳዝናል። በጣም እኔ ቲክቶክ ላይ ገብቼ እንደዚህ አይነት ነገር ነው ማየት ያስጠላኝ። በቃ ሰው እንዴት አውሬ ይሆናል ማለት አውሬ እንኳን በዚህ ናክል እንደዚህ አይነት ማለት የሚዘገንን ነገር አያረግም። አይታችሁት ይሆናል እህቶቻችን እየመጡ ስደት ላይ አሳልፈው ለሰው እየሰጡ እራሳቸውም የኛ የምንላቸው ከሀገር አስመጥተው ስደት ሀገር ላይ ስንት መከራ እንዳደረሱ ያው ሁሉንም ሰው ያውቃል። በተለይ ዱባይ ላይ ቤሩት ላይ የምንሰማው ነገር ነውና ይሄ ነገር እስከ መቼ ነው? እንዴት ሰው በራሱ ላይ እንደዚህ ይጨክናል? በራሱ እህት ወይም ወንድም። እኔ በጣም የገረመኝ በነገራችን ላይ ማለት ነው ቤተሰብ እውነት ሰው በኢየሱስም በዚህን አክል ደረጃ እኔ አውሬ ይሆናል ብዬ አላስብም። በጣም የሚከብድ ከሰው የማይጠብቁት በቃ ከሚያስብ ሰው የማይጠበቅ ነገር ነው እህታችን ላይ የተደረገው ማለት ነው። እና አይታችሁታል። ሜቢ የልጅቷ ፎቶ አይታችሁት ሊሆን ይችላል። በቃ ከስቃይዋ ከመከራዋ በላይ ደግሞ ይሄ ሁሉ ግፍ አድርሰው እሷን መደብደብ እሷን እንደዚህ ሰው እንዴት ለምሳሌ የሆነ ነገር አድርጎ በቃ ያለ እንትን ያለ ማለት ያ ነገር አያስደስተውምና በሌላ ነገር ደግሞ ያን ሰው እንትን እንደዚህ በቃ መጨከን ምንድነው የሚሉት? እኔ ማርያምን በጣም ይገርመኛል። ሰው ስንባል ግን ምን አይነት ፍጥረት ነን ማለት እንዴት ነው የምናስበው? እንዴትስ ይሄ የእንትን የሆነ የሴጣን መንፈስ እንዴት ነው እኛ ላይ እንደዚህ የሚሰራው? እንዴ ሰው እንደ ሰው አያስብም እንዴ? እንዴት አንድ ሴት ልጅ በዚህ ናክል ደረጃ በዚህ ናክል ሌላው ጾታዊ ጥቃት ይቅር ሰው እንዴት በጭካኔ በተሞላ መንገድ እንደዚህ አይነት ሊያደርግ ይችላል? እኔ ለመናገር ራሱ ይከብደኛል። እውነት መናገር ራሱ አልችልም። ማለት የምታወሩት አይነት ነገር አይደለም። ልጅቷ ላይ የደረሰው ነገር የደረሰባት መከራ ሰው የሚያወራው አይደለም። እንደዚህ በቃላት የሚወራ ነገር አይደለም። እኔ እነዛ እነመሲ በተለይ ዱባይ ያሉ ልጆች ሲያለቅሱ ምናምን ሲያወሩ በቃ ልጅቷ ፊቷ አባብጦ በቃ ራሷን አታውቅም። ይሄ ነገር በነገራችን ላይ ወደ ደቡብ ክልልም እንደዚህ አይነት ነገር ተደርጎ ነበር። ሰምታችሁት ሊሆን ይችላል። አግብቶ
እንትን አይደለሽም በማለት እንደዚህ አይነት ጉዳት አድርሶ ህይወቷን እንዲያልፍ አድርጓል። ይሄ ደግሞ ሁላችሁም ታውቃላችሁ ብዬ አስባለሁ። ሰው በእንደዚህ አይነት እኔ በጣም የገረመኝ የእሱ አይደለም ሚስት ተብዬዋ ተባብራ፣ በተለይ በነገራችን ላይ በጣም የሚጎዳችሁ የሚተባበሩ ሰዎች ናቸው። አንዳንዴ ሌባ እኮ ተባባሪ ባይኖረው አይሰርቅም። የሚያስቀምጥበት ቦታ ከሌለው፣ የሚያግዘው ሰው ከሌለው አይሰርቅም። በተለይ ተባባሪ እውነት ለመናገር በጣም ነው የሚጎዳችሁ። እና ለዚህ ነገር ተጠያቂ እህቶቻችን ላይ የሚደርሰው ነገር መጠየቅ ያለባት የዚህ የአውሬ ሚስት ተብዬዋ እሷ። ሲጀመር ሚስትም ሴትም አትመስለኝም። ሰው እንዴት እንደዚህ አክል እስከሚያደርግ ባሏ፣ እሷ ሴት አይደለች? ነገ አትወልድም፣ የልጅ እናት አትሆንም፣ እህት የላትም፣ እናት የላትም። እንዴት እንደዚህ አይነት ነገር ሊደረግ ይችላል? ደግሞ የሚገርመው ነገር ከሀገር እያስመጡ እንደዚህ አይነት ነገር እንደገና ደግሞ ለሌላ ሰው አሳልፈው ቤሩት ላይ አይታቸዋል። እንግዲህ እናት እዚህ አይደለም ያረገዘችው ብላ ስታወራ ነበር። እኔ በእርግጥ ብዙም ኦሮምኛ አልችልም፣ ግን ሲቀጥል ደግሞ ማንም ሰው እርጉዝ እዚህ ሀገር አይመጣም። ተመርምረው ነው የሚመጡት። ራሱ መጡ ቢባል ማንኛውም ከማንኛውም ነገር ተመርምራችሁ ምናምን ነው የምትመጡት ማለት ነው። እና ሜዲካል ሁላ ስትገቡ አሁን በአሁን ሰዓት ራጅ ነው የሚደረገው። ለምን? ያው አገባችሁም አላገባችሁም እንዲታወቅ ማለት ነው። እና በተለይ እኔ በጣም የሚገርመኝ የኛዎቹ አሳልፈው ለሌላ ሰው የሚሰጡን ነገር፣ በራሳችን ዜጋ በደል፣ እኛ በቃ የኛ ስቃይ፣ እኛ ኢትዮጵያን ስንባል መከራችን በጣም የከፋ ነው። እና አገራችን ላይ እኮ ብዙ ነገር ቢደረግ እኔ ምንም ማለት አልችልም። ምክንያቱም እኛ በምናረገው ነገር ነው። የፈጣሪ ቁጣ ነው እንደዚህ ሀገራችን ላይ እንደዚህ እየሆንን ያለ ነው። በየቦታው የምንቀረው ይሄ ሁሉ ፈጣሪ አይቆጣም እንዴ? በጣም ይቆጣል እኮ ሰውን። እንዴት ነው እኛ በቃ አውሬውላ እኮ እንደዚህ አያደርግም። ማርያምን እቺ ዱባይ ላይ እንደዚህ የሆነችው ልጅቷ ማለት ነው ሰው ያረገዋል ብላችሁ የማታስቡት አይነት ነገር ነው የተደረገባት። ከመደፈሯ ከምንም ነገሯ በላይ በቃ እኔ አላቅም። ልጅቷ በህይወት ትኖራለች አትኖርም የሚለው ነገር ፈጣሪ ነው የሚያውቀውና እንዴት ነው አሁን ፈጣሪ አይቆጣም ብላችሁ ታስባላችሁ? ምህረትን አሁን እኛ ብንለምነው እንኳን በእንደዚህ አይነት ሰዎች ምክንያት ፈጣሪ ምህረት ራሱ የሚሰጠን አይመስለኝም። እኛ ሰዎች ስንባል ሞት ያንሰናል። በጣም በቃ ሞት በጣም እኔ በጣም የሚገርመኝ ከሴጣን በላይ እኛ ሰዎች በጣም ክፉ ነን። ሴጣን ራሱ ምንም አያውቅም። ማርያምን በጣም ክፉ እኛ ነን ማለት ነው። እና እኔ በጣም ነው ያዘንኩት እንደዛ ሲያለቅሱ ማለት በቃ ህመሟ የልጅቷ አስባችሁታል? ሌላው ይቅር በቃ በዛን ሰዓት እንደዚህ አይነት ድርጊት ሲፈጸምባት ኧረ በስመ አብ። እኔ ሴት የሆነ ሰው ያውቀዋል ብዬ አስባለሁ። በቃ ሴት የሆነ እንኳን በሴት ደረጃ በወንድ ደረጃ ራሱ በቃ ህመሙ ምን ያክል ከባድ እንደሆነ ይታወቃል ብዬ ስለማስብ ነው። ሰው ስትሆኑ እንደ ሰው ስታስቡ ማለት ነውና እንደዚህ አይነት የሚያረጉ ሰዎች ለምንድን ነው የማይጠየቁት? ለምንድን ነው የእጃቸውን የማያገኙት? እና በጣም ትላልቅ ፎሎወር ያላቸው ሰዎች ለምንድን ነው ድምጽ የማይሆኑት? እህቶቻችን እያመጡ ለአረብ እየሸጡ እንደገና እራሳቸውን ደግሞ ህይወታቸው እንዲበላሽ እያደረጉ ያሉት የኛዎቹ ናቸው መጠየቅ ያለባቸው። ተጠይቀው እርምጃ መወሰድ አለባቸው። ከዚህ በኋላ የሚመጡትስ ምንድን ነው የሚጠብቃቸው? እንዴ በጣም ህፃን ናቸው እኮ። አሁን ቤሩት ላይ እንደዛ የሆነችው ልጅ በጣም ህፃን ነች እኮ። እመቤቴን በጣም ህፃን ልጅ፣ ስንት ህልም ያላት ልጅ እንግዲህ በአጭር አስቀሯት። ፈጣሪ እንኳንም ሁለት አረጋት። ዋና መውለድዋን ነው፣ ግን መሞትም አለ። ግን ደግሞ ህይወታችሁ እንዲጨልም ነው የሚያረጉት እንደዚህ አይነት ሰዎች። እናንተ ብዙ ነገር ታስባላችሁ፣ በጣም ብዙ ነገር ነው የምታስቡት እና ህይወታችሁን የወደፊት ህልማችሁን ነው በአንዴ ገደል ውስጥ የሚገባው ማለት ነው። እና እንደዚህ አይነት የሚሰሩ ሰዎች እቺ ቤሩት ላይም እንግዲህ ተይዛለች። እሷ ነች እሷ ትሆን ብዙም እስካሁን መረጃ አልወጣም። ግን መጠየቅ ባለባቸው ደረጃ እንዲጠየቁ የእህቶቻችን ስቃይ መከራ ከዚህ በኋላ እንዲበቃ። እኛ ዛሬ ዝም ካልን ነገ ደግሞ የበለጠ ነው የሚሆነው ማለት ነው። እየባሰ ነው ነገሩ የሚመጣውና
ለምንድነው ሀይ የማይባለው? እንደዚህ አይነት ነገሮች ላይ መስራት አለበት። በተለይ ሴቶች ላይ ሴቶች የሚሰሩ አካል ይህን አይነት እንደዚህ አይነት የሚሰቃዩ ሴቶች ላይ ፎከስ አድርጎ መስራት አለበት ብዬ ነው የማስበው። ምክንያቱም ሴት አገር ናት፣ ቤተሰብ ማስተዳደር የምትችል ብዙ መስዋዕት የምትከፍል ሴት ናት እና ይሄ ነገር ለሴት ይገባል ብዬ ስለማላስብ ነው። እና አንዳንዴ በጣም ይከብዳል ጌታን በጣም አንዳንዴ እኔ ከኛ ሀገር ሰው ሌላ ሀገር የሌላ ሀገር ዜጋ ተወላጅ ይሻላል ብዬ ነው ማስበው። እና የሆነ እንደ ሰው ትንሽ ያስባል። የኛ ግን አይዶን ነው ማርያምን በጣም ነው የሚከብሉት። በጣም እኔ ጌታን ነው የምላችሁ እንደኛ ሀገር ሰው አይነት ክፉ አይቼ አላቅም። ምንም እዚህ ሀገር ብኖር እንኳን እኔ እንደኛ አምላክ ሆይ በጣም ክፉ ምቀኛ አረሺ ምንም ነገር አይገልጸንም ማለት ነው። እና ለእንደዚህ አይነት ሴቶች ፍትህ መጠየቅ አለብን። እንደዚህ አይነት ነገር መቆም አለበት ብዬ ነው ማስበው። ሁላችንም ድምጽ እንሁን። ይሄ ቪዲዮ ሰው ጋር እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብም አድርጉኝ ማለት ነው። ሰላማችሁ በዝት ይበልልን። በአዲስ ቪዲዮ እስከምንገናኝ ሰላም ለሀገራችን።